ምንባብ የማቴዎስ ወንጌል ምዕራፍ 25 ቁጥር 36 ታምሜ ጠይቃችሁኛልና ይላል። ጌታችን በዕለተ ምጽአት ለክብርና ለኩነኔ መለያ ሆኖ የሚቀርበውን ምስጋናና ወቀሳ አስመልክቶ ሲያስተምር የሰው ልጅ ክርስቶስ በቅዱሳን መላእክት ታጅቦ በግርማ መንግሥት በክበበ ትስብእት በክብር ይመጣል። ፍርድ ለመስጠት በዙፋኑ ላይ ይቀመጣል። ሕዝቡ ሁሉ በፊቱ ይሰበሰባሉ። ቀጥሎም እረኛ በጎችንና ፍየሎችን እንደሚለይ ጻድቃንንና ኃጥአንን በመለየት ጻድቃንን በቀኙ በኩል ኃጥአንን ደግሞ በግራው በኩል ያቆማል። ከዚህ በኋላ ጻድቃንን በማመስገን ወደ ዘላለም ሕይወት እንዲገቡ ይፈቅድላቸዋል። ኃጥአንን ደግሞ ስለ ክፉ ስራቸው ወቅሶ ወደ ዘላለም ኩነኔ እንዲሄዱ ያሰናብታቸዋል በማለት ያስተምረናል። በዚህ ክፍለ ምንባብ ለክብርም ሆነ ለኩነኔ ወሳኝ ነገሮች ሆነው የቀረቡ 6 ነገሮች ናቸው። አንደኛ ረሃብተኛውን ማብላትና አለማብላት፣ ሁለተኛ የተጠማውን ማጠጣትና አለማጠጣት፣ ሶስተኛ እንግዳን መቀበልና አለመቀበል፣ አራተኛ የታረዘን ማልበስና አለማልበስ፣ አምስተኛ የታመመውን መጠየቅና አለመጠየቅ፣ ስድስተኛ የታሰረን መጎብኘትና አለመጎብኘት የሚሉት ናቸው። እነዚህን ያደረጉ የዘላለም ሕይወት እንዲያገኙ ሲፈረድላቸው፣ ያላደረጉ ደግሞ የዘላለም ኩነኔ ተፈርዶባቸዋል። ጌታችን እነዚህን ነገሮች በስሜ ለሚያምኑ ታናናሽ ሰዎች ካደረጋችሁ ለእኔ አድርጋችኋል በማለት ይገልጻል። ከቃሉም እንደምንረዳው የተራቡትን አብልታችኋልና በማለት ሳይሆን ተርቤ አብልታችሁኛልና በማለት ነው የተናገረው። ይህም ማለት እያንዳንዱ ሰው እነዚህን ነገሮች ለችግረኛ ሰው በተግባር ሲፈጽም ለሰው ሳይሆን ለጌታ እንዳደረገ የሚቆጠርለት መሆኑን ያስገነዝባል። ጌታችን የድሆችን ችግር፣ የሕሙማንን በሽታ፣ የእስረኞችን እስራት የራሱ እንደሆነ አድርጎ በማየት ብታመም ጠይቃችሁኛል ብሎ መናገሩ ለእነኚህ ወገኖች ያለውን ፍቅርና ርኅራኄ ምን ያህል እንደሆነ ያሳያል። በዚህም አምላካችን ለሰዎች ያለው ፍቅርና ርኅራኄ ምን ያህል እንደሆነና እርሱ የሰጠን ሕገ ወንጌልም ምን ያህል ቅንና ደገኛ እንደሆነች በዚህ እናስተውላለን። ይህንን ሕገ ወንጌል ስንፈጽም የምናገኘው ጸጋ ብዙ ነው። በልዩ ልዩ ችግር የተጎዱትን ወንድሞቻችንን ለመርዳት አንድ ነገር ይዘን ስንቀርባቸው ከእነርሱ መከበርን፣ ፍቅርና ምርቃትን እናገኛለን። ጌታም ለእነርሱ የምታደርጉት ሁሉ ለእኔ አድርጋችኋል ብሎናልና ከእርሱ ምስጋናንና ጽድቅን እናገኛለን። ቀጥሎም በዚህ ምክንያት መንግሥተ ሰማያት እንገባለን። ወንጌሉ የነገረን ይህንን ነው። መንግሥተ ሰማያትን ለማግኘት ሩቅ መንገድ መሄድ የለብንም። እዚሁ ባለንበት ቦታና አካባቢ ሆነን የተራቡትን በማብላት፣ የተጠሙትን በማጠጣት፣ የታረዙትን በማልበስ፣ የታመሙትን በመጠየቅና በመርዳት፣ እንግዶችን በመቀበል፣ እስረኞችን በመጎብኘት እዚሁ እናገኛታለን። ጌታም
መንግሥተ ሰማያት በመካከላችሁ ናት ያለበት ምክንያት ይህ ነው። ሉቃስ ምዕራፍ 17 ቁጥር 20። በዚህም ባላችሁበት ዓለም ሆናችሁ መልካም ሥራን ከሠራችሁ ያ መልካም ሥራችሁ መንግሥተ ሰማያት እንድትገቡ ያስችላችኋል ማለቱ ነው። ታዲያ ይህንን የተቀደሰ ሥራ ሰርተን በጌታችን ለመመስገንና የዘላለምን ሕይወት ለመውረስ ምን ያህል አስበንበታል? ዛሬ ብዙ የታመሙ ሰዎች በየሰፈራችን አሉ። በመታመማቸው ምክንያት ሰርተው ለመብላት ስላልቻሉ ረሃቡ፣ ጥሙና ብርዱ ተጨምሮበት በሽታው የጸናባቸው ብዙ ናቸው። ጌታ እነዚህን ወገኖች ካላስታመምን የእነዚህን ወገኖች መታመም እንደራሱ አድርጎ ታምሜ አልረዳችሁኝም በማለት ኋላ በዕለተ ምጽአት የሚጠይቀን መሆኑን ተምረናል። እንግዲያውስ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታመሙትን መርዳት፣ መደገፍ፣ ማሳከም ከጌታ የታዘዘው ክርስቲያናዊ ግዴታ መሆኑን ልንገነዘብ ይገባል። ከዚህ አንጻር ለችግረኞች ከጎናቸው ሆኖ መርዳትና መደገፍ አንድ ነገር ሆኖ እንደ ጌታ ትእዛዝ ከምንበላው ቆርሰን ማጉረስ፣ ከምንለብሰው ቀደን ማልበስ፣ ከምንጠጣው ቀድተን ማጠጣት፣ ለበሽተኞቹ ድጋፍና እንክብካቤ ማድረግ፣ ተስፋ እንዳይቆርጡ ሞራላቸውን መጠበቅ አለብን። ይህን ስናደርግ ነው እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ኑ ተብለን ልንመሰገንና ልንጠራ የምንችለው። ይህንን ስናደርግ ነው። ለሕሙማኑ ያደረጋችሁት እርዳታ፣ ድጋፍና እንክብካቤ ሁሉ ለእኔ አድርጋችኋልና ወደ ዘላለም ሕይወት ግቡ የምንባለው። ባናደርገው ደግሞ ተቃራኒው እንደማይቀርልን ከወዲሁ መገንዘብ ያሻል። ስለዚህ ምርጫችን የታመሙትንና የተራቡትን፣ የታሰሩትንና የተቸገሩትን መርዳት፣ መደገፍና መንከባከብ ሊሆን ይገባል። ታምሜ ጠይቃችሁኛልና ኑ ወደ እኔ እንድንባል ያስፈልጋል። አምላካችን እግዚአብሔር የተቸገሩትን፣ የታሰሩትን ጠይቀንና ደግፈን መንግሥቱን እንድንወርስ ቅዱስ ፈቃዱ ይሁንልን። አሜን።